በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርም ትዛቲ ዕለት ወጽኡ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ እንበለ ደቤ ወሕማም እንበለ ጻማ ወድካም አመከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር በፍስሐ በሰላም። የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? አምላካችን ቅዱስ እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። በአንቺ ደግሞ በነፍስሽ ሰይፍ ያልፋል። የሉቃስ ወንጌል ምዕራፍ 2 ከቁጥር 33። ይህንን ኃይለ ቃል የተናገረው በእግዚአብሔር መንፈስ ተመርቶ የዓለምን ሕዝብ ድህነት ይጠባበቅ በተስፋ ይጠብቅ የነበረ ስምዖን አረጋዊ ነው። ይህ ስምዖን አረጋዊ ለዚህ የእግዚአብሔር የድህነት ቀን የበቃበት ትልቅ ታሪካዊ መሰረት አለው። በጥሊሞስ የተባለ በግሪክ የታላቁ እስክንድር መንግስት መበተን በኋላ ከተበተነችዋ የእስክንድር መንግስት አንዱን ወገን ይዞ ይመራ የነበረ በጥሊሞስ የተባለ በእስክንድሪያ በግብፅ ነበረ። በዚያ ሳለ የአይሁዳውያንን ኦሪት ወይንም ደግሞ የመጀመሪያውን ኦሪት አይሁድ ወደ ግሪክ ቋንቋ መለወጥ ፈልጎ ሊቃውንተ አይሁድ ከግሪክ ከይሁዳ ይመጡለት ዘንድ አዞ ነበረ። በዚህም ምክንያት 72 ሊቃናት ወደ ግብፅ ወርደው የአይሁድን መጻሕፍት ወይም ደግሞ መጻሕፍተ አይሁድን ከይሁዳ ከዕብራይስጥ ወደ ግሪክ ቋንቋ እንዲለውጡለት ትእዛዝ ሰጥቶ ነበረ። በዚሁ ምክንያት 72 ሊቃናት መጥተው ለትርጉም በቅተዋል። ሁለቱ መንገድ ላይ አርፈዋል። 70 ወደ ግብፅ ደርሰው ትርጓሜ ይጀምራሉ። በትርጓሜውም ስምዖን አረጋዊ የኢሳይያስ መጽሐፍ ይደርሰዋል። በኢሳይያስ ትንቢት ላይ የተጻፈውን መጽሐፍ ተመርቶ ሲተረጉም አንድ ኃይለ ቃል ያገኛል። ያም ኃይለ ቃል እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለው ኃይለ ቃል ነበረ። ይህንን ቃል እንዲሁ ባለበት ማንነቱ መተርጎም አልፈለገም። አንደኛ ተርጉሞት ቢገኝ ንጉሱ ሐሰት ተረጎምክ፣ ድንግል ጸንሳ ድንግል አትወልድም፣ ድንግልናዋ እስክትጸንስ ነው እንጂ እስክትወልድ ድረስ አይዘልቅም ብሎ የዓለም ስርዓትና ሕግም ይኸው ነበረና ይህንን ብሎ ቢተረጉም በዚህ ንጉሱ ይጣላኛል ብሎ ሰጋ። በዚህ ምክንያት ይህንን ቃል በኢሳይያስ ትንቢት ላይ ምዕራፍ 7 ከቁጥር 14 ላይ ያለ ኃይለ ቃል በሚተረጉምበት ሰዓት ይህንን እንዲሁ መተው ስላልፈለገ ሴት ልጅ ትጸንሳለች ወንድ ልጅም ትወልዳለች ብሎ ለመተርጎም ይሞክራል። ነገር ግን ይህንን ትርጓሜውን ያየው መልአከ እግዚአብሔርም ተገልጦለት ይህ ቃል ሲፈጸም የጌታንም ማዳን በዓይንህ እስክታይ ድረስ አትሞትም ብሎ ትንቢት ይነግርበታል። በዚህ ምክንያት የሕይወቱን ዕድሜ ዘመን በሙሉ 300 ዓመታት በምድር ላይ ኖሯል። 300 ዓመታትን ሙሉ የኖረው ምናልባትም ከ70 ዓመቱ በኋላ ያለውን ዕድሜ የሚኖረው ሞትን በመናፈቅ ነው። መቼ ይሆን የምሞተው? መቼ ይሆን ድንግል ጸንሳ ወልዳ የማየው? በሚል ጉጉትና ናፍቆት ነበረ ሲኖር የነበረው። ዕለቱ ደርሶ ቀኑም ተቆጥሮ ተሰፍሮ ደረሰና የካቲት 8 በዚያ በ5501 ዓመተ ዓለም ላይ ጌታ እግዚአብሔር ወልድ ኢየሱስ ክርስቶስ ተወልዶ በቤተልሔም ተወልዶ በ40ኛው ቀን በድንግል ማርያም እቅፍ ሆኖ ጉለርግብ ዘውገ ማዕነቅ ይዞ ወደ ቤተ መቅደስ ከድንግል ማርያም ጋራ የመንጻት ስርዓት ሊፈጽም ይመጣል። በዚያም መንፈስ ቅዱስ መርቶት ይህ አረጋዊው ከዘመናት እርጅናው በርትቶ ከድንግል ማርያም እቅፍ ልጇን ተቀብሎ
አመሰገነ እግዚአብሔርን። ይህንን የእስራኤልን ማዳን እንዳይ ስላደረግከኝ ስለረዳኸኝ አመሰግንሃለሁ፣ አወድስሃለሁ ብሎ እግዚአብሔርን ያመሰግናል። ለእስራኤል ለድቀታቸውም ለትንሣኤያቸውም ምክንያቱ ይህ ልጅ ነው ብሎ ትንቢት ይናገራል። ይህም ብቻ አይደለም፣ ድንግል ማርያምንም በዚያ በልጇ ለሚደርስባት መከራ ቀድሞ ማንጸሪያ ሲሰጣት እነሆ በአንቺም ደግሞ በነፍስሽ ሰይፍ ያልፋል ብሎ ይናገራል። ይሄ ትንቢት ነው። ነገ ልጇ ወልድ ኢየሱስ ክርስቶስ እንዴት ባለ አኳኋን ይሞት ዘንድ እንዳለው ሲያመለክታት ይህን ተናግሯል ስምዖን። ይህንን ነው እንግዲህ ላሃ ማርያም በሚል ያዕቆብ የስሩግ ሊቀ ጳጳስ የድንግል ማርያምን መከራ ከቀደሙ ሊቃውንት ከቀደሙ አበው ከቀደመው ከኦሪት አባቶች ጋር እያነጻጸረ ድንግል በዕለተ ዓርብ የተቀበለችው መከራ ከየትኛውም ዓለም ከተቀበለችው መከራ ፈጽሞ የሚነጻጸር የሚገናኝ እንዳይደለ በመናገር የሚያስቀምጠው ይህ ላሃ ማርያም የተባለው የማርያም እንባ የድንግል ማርያም ልቅሶ ማለት ነው ቀጥተኛው ትርጉሙ። በዚህ ላይ ከተተረጎሙት ትርጓሜዎች የተወሰኑትን እየተመለከትን እግዚአብሔርን እንደፈቀደልን እንሄዳለን፣ ይህንም ደግሞ እንመለከታለን ማለት ነው። የድንግል ማርያም እንባ በዚህ ተሰፍሮ ተቆጥሮ የሚቀመጥ የሚለካ አይደለም። ድንግል ማርያም በዕለተ ዓርብ የተቀበለችው መከራ ዓለም ዘመናትን ሁሉ ሰንብቶ ቢናገረው የሚጨርሰው አይደለም። ይህ መከራ የተለየ ነው። ይህ ስቃይ የተለየ ስቃይ ነው። ድንግል ማርያም የተቀበለችው ስቃይ ማንም በዓለም ላይ ተቀብሎት የማያውቀው ወደፊትም የማይሆን ነገር ነው የሆነው። ይህንን ነው እንግዲህ የድንግል ማርያምን ስቃይና የድንግል ማርያምን እንባ ሊቃውንተ ቤተ ክርስቲያን በዚህ መልኩ የሚተረጉሙት። የመጀመሪያውን ትርጓሜ ከአዳምና ከሔዋን ጋር አንድ አድርጎ ይተረጉማል። አዳም ሔዋን በዕፀ በለስ ምክንያት ሞትን ወደ ዓለም አመጣች፣ ድንግል ግን የሕይወት ፍሬ ክርስቶስን ወልዳ ሕይወትን ወደ ዓለም አመጣች ብሎ ያስቀምጣል። ይሄ የሚቀመጠው ከድንግል ማርያም መከራ ጋር ምን ያገናኘዋል? ሔዋን ዕፀ በለስን አድምታ ሔዋን ዕፀ በለስን አስለቅሳ ለዓለም ሞትን ስታመጣ ድንግል ማርያም ግን በዓይኗ ባነባችው እንባ ለዓለም ሕይወትን ያሰጠን ድህነት አመጣች ብሎ ያስቀምጣል። በድንግል ማርያምና በድህነት ተሳትፎዋ እስከዚህ ድረስ ይሄዳል። ሔዋን ሞትን ለማምጣት አቅም እስካገኘች ድረስ ሕያዊቷ ሔዋን ያቺ ሟቿ ሔዋን ናት። የሕያዋን እናት መሆን ያልቻለች ሔዋን ናት የመጀመሪያዋ ሔዋን። ካልዕቷ ሔዋን አማናዊቷ ሔዋን እመቤታችን ቅድስት ድንግል ማርያም ግን በእሷ መታዘዝ ምክንያት ዓለም ድህነትን አግኝቷል። ይኩነኒ በከመ ትቤለኒ ብላ መልአኩ የነገራትን ቃል በማመኗ በመቀበሏ ድንግል ማርያም ለዓለም ድህነትን አመጣለች። ድህነት የሆነ ክርስቶስንም ወልዳ አስገኝታለች። አንድ ነገር እንድንገነዘብ የምፈልገው ሔዋንም ሞትን ማምጣት እስከቻለች ድረስ ድንግል ማርያም ሕይወትን አምጣለች በዓለም ላይ። ይህ ኮንትሮቨርሻል የሆነ ቃልና ወይም ደግሞ አነጋገር አይደለም፣ ግልጽና ግልጽ የሆነ ነው። ሞትን ለማምጣት ሔዋን የቀዳሚቷ ሔዋን ካላነሰች እንዴት ካልዕቷ ሔዋን የሕያዋን እናት ድንግል ማርያም ሕይወትን ለማምጣት ታንሳለች? ይህ አይሆንም። ስለዚህ ሔዋን የዕፀ በለስን ፍሬ አስለቅሳ ዓለም የሚሞትበትን ሞት እንዳመጣች ድንግል ማርያምም ልጇ በዕፅ ላይ ተሰቅሎ በመስቀል ላይ ተሰቅሎ ሳለ ባነባችው እንባ ለዓለም ሕይወትን አመጣለች። እንዲሁም ይህንን ብቻ ብሎ አያልፍም። ከአብርሃም መስዋዕት ጋር ሲያነጻጽር ደግሞ የድንግል ማርያምን ዘመን እንዲህ ይላል። አብርሃም ልጁ ይስሐቅን ለመስዋዕት ባወጣ ጊዜ እግዚአብሔር በበግ ተካለት ይላል። አብርሃም በሞሪያ ተራራ ልጁ ይስሐቅን ለመሰዋት ይዞ ወደ ተራራው ሲወጣ በልቡ አንድ ሐዘን ነበረው።
ለእግዚአብሔር ቁርጥ የሆነ ውሳኔ ወስኖ ልጁን ለመሰዋት ፍጹም የሆነ ማንነቱን አዘጋጅቶ ወጥቶ ነበር። ልጁ ይስሐቅም ሲጠይቀው አባቴ በጉ የት አለ? በስርዓቱ በሞሪያ ተራራ ይሰዋ የነበረው ቀድሞ የሚታወቅ ከከብት ወገን ከእንስሳ ወገን የሆነ በግ ነበረ። በዕለቱ ግን ይስሐቅ ልጅ አንድያ ልጁ የሆነውን ይስሐቅን ይዞ ተተኪ የሆነው ለመስዋዕት የሚዘጋጀውን በግ ሳይዝ ባዶ እጁን ይስሐቅን እንጨት አሸክሞ ይወጣ ነበር። ይስሐቅም ልጁን እሱ ራሱ እንደሚሰዋ ሳያውቅ በጉ የት አለ እያለ ይጠይቀው ነበረ። እግዚአብሔር ያዘጋጀዋል እያለ ወጥቷል። ቁርጥ ልቡና ቁርጥ ሕሊና ይዞ ስለነበረ አብርሃም ልጁን ለእግዚአብሔር ለማቅረብ አላፈረም። ወስዶም ልጁን በዚያ በመሰዊያ ላይ ለእግዚአብሔር መስዋዕት ለማቅረብ ያስቀምጠዋል። በዚያም ለማረድ በሚዘጋጅበት ሰዓት ላይ በግ በዕፀ ሳቤቅ ተይዞ መጣለት። አሁን አብርሃም ተተኪ አግኝቷል። ልጁን የሚያድንለት በግ ከሰማየ ሰማያት ተሰጥቶታል። ድንግል ማርያምሳ በዕፀ መስቀል ላይ የተሰቀለ ልጇን ለማዳን ወይንም ደግሞ ተክቶ ይገኝለት ዘንድ ማን ተገኘለት? ይህንን ነው የሚያስቀምጠው። የድንግል ማርያም መከራ ልዩ የሚያደርገው ይሄ ነው። አብርሃም ለመጀመሪያ ጊዜ ቢያዝንም እግዚአብሔር ስላዘዘው እያዘነ ወደ ሞሪያ ተራራ ቢሄድም ልዋጭ አግኝቶ ተጽናንቷል። ድንግል ማርያም ግን ይሄ መጽናናት አልደረሳትም። ድንግል ማርያም ሐዘን ልቅሶውና መከራው ጸንቶ ነው የደረሳት። ይበልጥ ሐዘኑ ነው የበዛባት። ምክንያቱም ልጇ ኢየሱስ ክርስቶስ በመስቀል ላይ እንዳይሰቀል የሚያደርግ በዕፀ ሳቤቅ ተይዞ የተገኘ ስላልነበረ እርሱ ነዋ በግዑ ለእግዚአብሔር ዘያትት ኃጢአተ ዓለም ተብሎ በመጽሐፍ እንደተነገረለት የዓለምን ኃጢአት ሁሉ የሚያስተሰሪ አመናዊ በግ ነበረና የይስሐቅም ምትክ ሆኖ ቀድሞ ይስሐቅን ከሞት ያዳነ እርሱ ነበረና ጌታችን ኢየሱስ ክርስቶስ ይህንን ሞት በፈቃዱ ተቀብሏል። ይስሐቅ ከዚያ ሞት የዳነው በክርስቶስ እንደሆነ በዚያ በግ እንደሆነ ዓለምም ከዚህ ከነበረበት ኃጢአት ውድቀትና ከገሃነም ሞት የዳነው በራሱ በጌታችን በድንግል ማርያም ልጅ በኢየሱስ ክርስቶስ ነው። ያ ልጇ ነው ድንግል ማርያም። ይስሐቅስ አብርሃምስ ለበኋላ ልጅ ታጭቶለታል። አንድያ ልጁ ብቻ አይደለም፣ ከአጋርም የተወለደ ልጅ ነበረው። ድንግል ማርያም ግን አንድያ ልጇ ነው፣ ተተኪ የሌለው በድንግልና ጸንሳ በድንግልና የወለደችው አንድያ ልጇ ነው። አብርሃም ልጁ በመስዋዕቱ ላይ ሲጋደም አየ እንጂ ልጁ ሲሰዋ አልተመለከተም። ድንግል ማርያም ግን ልጇ በመስቀል ላይ ሆኖ በመስቀል ሲሰቀል ዓይኗ ተመልክቷል። የድንግል ማርያም እንባና የድንግል ማርያም ሐዘን በዚህ ምክንያት ከሁሉ ሐዘናት ይልቃል። የራሔል ልቅሶ። ነቢዩ ኤርምያስ ራሔል ስለ ልጆቿ አለቀሰች ይላል። ኤርምያስ 31 ከቁጥር 15 ላይ ድንግል ማርያም በቀራንዮ ያለቀሰችው ልቅሶ ከራሔል ልቅሶ ይበልጣል። ራሔል ስለ ልጆቿ ነው ያለቀሰችው። ድንግል ማርያም ግን ስለ ልጇ ነው ያለቀሰችው። ራሔል ስለ ብዙ ልጆቿ ነው ያለቀሰችው። ድንግል ማርያም ግን ስለ አንድ ልጇ ነው ያለቀሰችው። ራሔል የሞቱት ልጆቿ በስጋ ብቻ ስላጣች ነው ያለቀሰችው። ድንግል ማርያም ግን የዓለምን ፈጣሪ ልጇን በአንድነት በመስቀል ላይ በመሰቃየቱ አለቀሰች። ራሔል ያየችው የሞቱትን ልጆቿን ነው። ራሔል የተመለከተችው ያለፉትን ልጆቿን ነው። በሕይወተ ሥጋ የተለዩ ልጆቿን ነው ራሔል የተመለከተችው። ድንግል ማርያም ግን ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲገረፍ፣ ሲሰቃይ፣ ሲሰቀልም ሲሞትም አይታ ነው ያለቀሰችው። ከራሔል እንባ ጋር እንዴት ሊነጻጸር ይችላል?
ራሄል መተሺ እያለ ይጋብዛል ይህ መጽሐፍ። ራሄል ሆይ ነይና እስቲ ድንግል ማርያምን ሐዘን ለኪው፣ ከልጆችሽ ሐዘን ይበልጣልን ወይስ ያንሳል እያለ እያነጻጸረ ይናገራል። ራሄል በሞት ለተለዩ ልጆቿ ታለቅሳለች እንጂ ሲሞቱ ስላየች ልጆቿ አይደለም ያለቀሰችው። ድንግል ማርያም ግን ሲሞት ስላየችው ልጇ ነው የምታለቅሰው። በዚያ በአይሁድ አደባባይ ስትገፋ በእናትነቷ እያዘነችና እያለቀሰች እየተንገላታች ስትከተለው ልጅሽ ተያዘ ተብላ ስትነገር ይሄ ሁሉ አልደረሰባቸውም ሌሎቹ ሐዘኖች። ድንግል ማርያም ግን ልጇ ከተያዘበት ጊዜ አንስታ እስከተሰቀለበት ሰዓት ድረስ እየተከተለችው ታዝን ታለቅስ ነበር። ከሱ ጋር ተገፍታለች። እንደ እናትነቷ ልጇን ከዚያ ሞት ልታድን ተሯሩጣለች። ነገር ግን የአይሁድ ግፊያና የአይሁድ ውርወራ ነው የደረሰባት። ድንግል ማርያም በዕለቱ የተቀበለችው መከራ ከዚህም የበለጠ ነው። ቃላት ነግረውት የሚዘልቁት አይደለም። ዮሴፍና ያዕቆብ የልጁን የዮሴፍን በደም የተለወሰች ልብስ ከወንድሞቹ እጅ ተቀብሎ ልጄ ወዳጄ እያለ ያለቅስ ነበረ። ልጁ በአውሬ ተበልቶ እንደሞተ ተነግሮታልና ያዕቆብ ሲሞት ስላላየው ልጁ ያለቅሳል። ያዕቆብ በደም የተነከረች አልባሱን ይዞ የልጁን ልብስ ይዞ ያለቅሳል። ድንግል ማርያም ግን እንዲህ አይደለም። ስለሰማችው ዜና አይደለም ያለቀሰችው። ስለታቀፈችው የልጇ የደም ልብስ አይደለም የምታለቅሰው ወይም ደግሞ የምታዝነው። ድንግል ማርያም እንደ ያዕቆብ ሰምታ ሳይሆን አይታ ነው የምታለቅሰው። መከራውን እየተመለከተች ከእርሱ ጋር እየተንገላታች ነው የምታለቅሰው። በዚህ ምክንያት የድንግል ማርያም መከራ ከሌሎች ከሁሉም መከራዎች የበለጠና እጅግ በጣም መሪር ሐዘን ነበር። ይሄ ነው ሰይፍ የሚባለው። በነፍስሽ ሰይፍ ያልፋል ብሎ ያ አረጋቢው ስምዖን የነገራትም ይሄ ነው። ያዕቆብ በልጁ ምክንያት ለረጅም ዘመናት ሲያለቅስ ቆይቷል። ድንግል ማርያም በልጇ በወዳጇ ሞት ምክንያት በረጅም ዘመናት በሚሰላ ጊዜ ውስጥ በሐዘን አልፋለች። ልጇ ወዳጇ የተቀበለውን መከራ ባሰበች ቁጥር ታለቅሳለች። ልጄ እኮ እንዲህ ተንገላቶ ነበር እያለች ታዝናለች፣ ታለቅሳለች። ብቸኛው ልጇም ስለሆነ ድንግል ማርያም ተተኪ ልጅ የላትም። ያዕቆብ ግን 12ኛው ልጁ ቢሞትም 11 ልጆች ነበሩት። ለአንዱ ከ12ቱ አንዱ ለሆነው ያዕቆብ ያለቅሳል። ድንግል ማርያም ግን ከአንዱም አንድ ለሆነው ልጇ ታለቅሳለች። ታዲያ እንዴት ሆኖ ሊነጻጸር ይችላል? የያዕቆብ እንባና የድንግል ማርያም እንባ ይሄ ሊመሳሰል አይችልም። በዚህ ያነጻጸረ መጽሐፉ ከሙሴ እናት ከዮካብድ ዘንድ ይደርሳል። የዮካብድ ነገር ይህ ነው። ሙሴ በፈርዖን ትእዛዝ እንዳይገደል በቅርጫት አድርጋ በወንዝ ዳር አኑራው ነበር። እህቱ ማርያምም ምን እንደሚከሰት ምን እንደሚሆን ከሩቅ ሆና ትከታተል ነበረ። ዮካብድ ልጇን በውሃ ላይ ስታኖረው በሕይወት እንዲተርፍ ተስፋ ነበራት። ድንግል ማርያም ግን እውነተኛ ሙሴ ልጇ ወዳጇ ክርስቶስ በሕይወት እንዲተርፍ ተስፋ አልነበራትም። ሊያተርፈው የሚችል ማንም አጠገቧ ስላልነበረ እንደ ማርያም እንደ እህቱ ሙሴ በዚያ እንደው ድንገት ማዕበል እንኳ ተነስቶ እንዳይጠፋ የሚታደገው አልነበረም። እንደ ሙሴ የሚጠብቀው አልነበረም። ብቸኛ ሆኖ ነው ጌታችን ኢየሱስ ክርስቶስ መከራ የተቀበለው። ልጇ ወዳጇ ጌታችን ኢየሱስ ክርስቶስ በእርሷ መከራ በእርሷ እንባ ይቅር ይበለንና
ይህንን መከራ ሁላ ሲቀበል ረዳት አልነበረው። 12ቱ ሐዋርያት ከአጠገቡ አልነበሩ። የቀረቡ ወዳጆቹ፣ በዘመናት ያተረፋቸው ዘመዶቹ እነሱ ብቻ ነበሩ። ነገር ግን በዚያች ዕለት እነሱም ቢሆኑ ከአጠገቡ ሸሽተው ርቀውት ነበረ። በአጠገቡ የነበረችው ድንግል ማርያም እናቱ ነበረች። ወዳጁ የተባለ ዮሐንስ ነበረ። የድንግል ማርያምን መከራ በዚህ አያነጻጽሩት። ከሩቅም የሚጠብቀው አልተገኘም። እውነተኛው ሙሴ ልጇ ክርስቶስ በመስቀል ባህል ላይ ተጥሎ በችንካር ተመትቶ ነፍሱ ስትወጣ ድንግል ማርያም ተመለከተች። ያቺ የሙሴ እህት ማርያም ሙሴ ስድን ነው የተመለከተችው። በፈርዖናዊቷ ሴት ልጅ በፈርዖን ልጅ እቅፍ ውስጥ ሙሴ ሲገባ ነው የተመለከተችው። እህቱ ሙሴ ማርያም ሙሴን፣ ድንግል ማርያም እናቱ ግን ክርስቶስ ኢየሱስ በሚያድኑት እጅ ሲወድቅ ሳይሆን በሚገድሉት፣ በሚያሰቃዩት፣ በሚያንገላቱት አይሁዳውያን እጅ ሲወድቅ ነው የምትመለከተው። ዮካብድ ልጇን ከሞት አዳነች። ድንግል ማርያም ግን ዓለምን ለማዳን ቁርጥ ውሳኔ ወስኖ በፈቃዱ ከሚቀበለው ሞት ልጇን ማዳን አልቻለችም። በዚህ ምክንያት በነፍሷ ሰይፍ አልፏል። ዕርገተ ኤልያስ። ኤልያስ በሰረገላ ወደ ሰማይ ሲወጣ ደቀ መዝሙሩ ኤልሳ አባቴ ሆይ አባቴ ሆይ የእስራኤል ሰረገላና ፈረሰኛ እያለ ይከተለው ነበረ። ኤልሳ መምህሩን በክብር ሲያርግ አየ። ድንግል ማርያም ግን ልጇ ወዳጇ ጌታችን ኢየሱስ ክርስቶስ ወደ መስቀል ሲወጣ የተመለከተችው በክብር አይደለም። በአይሁድ ተንገላቶ ጽፍዓተ ምራቅን ችሎ እያፌዙ በመከራ እያንገላቱ እየገረፉ በደም የተለወሰ ሰውነቱን ይዞ ወደ መስቀል ሲወጣ ነው ድንግል ማርያም ያየችው። ኤልሳ ዘመናትን አስተምሮት በክብር ስላረገው መምህሩ ነው የሚያለቅሰው። ድንግል ማርያም ግን በዘመናት ብቸኛ የሆነው ልጇ ወዳጇ ጌታችን ኢየሱስ ክርስቶስ ወደ መስቀል ሲያርግ የተመለከተችው በአይሁድ ተገርፎ ተሰቃይቶና ተንገላቶ ሰውነቱን በደም ተጨመላልቆ ነው። ይሄን ለምን አታዘን? ይሄንን ነው ስምዖን አረጋዊ በነፍስሽ ሰይፍ ያልፋል ያላት። ድንግል ማርያም ከሁሉ የምትለየው በዚህ ነው። የኢያሪኮ ግንብ በታቦተ እግዚአብሔር ዙረትና በሕዝቡ ጩኸት ወደቀ። የድንግል ማርያም እንባ ግን፣ የድንግል ማርያም ስቃይ ግን፣ የድንግል ማርያም እንግልት ግን የልጇን ስቃይ የልጇን እንግልት ሊያፈርስ አልቻለም። ለሃ ማርያም እንደሚለው ድንግል ማርያም በመስቀል ስር ሆና ልጄ ሆይ ብላ ስትጮህ የኢያሪኮ ግንብ ሳይሆን የልቧ ግንብ ነው በሐዘን የተናወጠው። የሰው ልጅ የኃጢአት ግንብ ይፈርስ ዘንድ የድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሲሰቀል የድንግል ሰላም በልቅሶ ተናወጠ ብሎ ያስቀምጣል። ድንግል ማርያም የተቀበለቻቸው መከራዎች እነዚህና ከዚህ የበለጡ ናቸው። ይሄ ነው በነፍስሽ ሰይፍ ያልፋል ብሎ ያስቀመጠው። ዳዊትና አቤሴሎም። ንጉሥ ዳዊት ልጁ አቤሴሎም በሞተ ጊዜ ልጄ አቤሴሎም ሆይ ልጄ ልጄ በአንተ ፋንታ እኔ ልሙት እያለ
ያለቅስ ነበረ። ሁለተኛ ሳሙኤል ላይ ምዕራፍ 18 ከቁጥር 33 ላይ በተቀመጠው ታሪክ እንደምንመለከተው ዳዊት የሞተው አመፀኛ ልጁ ነው። በዚህ ልጁም ቢሆን ተቆጭቶ እንኳን ሞተልኝ አላለም፣ አዝኗል ለልጁ። ዳዊት የሞተበት አሳዳጁ ልጁ ነው። ዳዊት የሞተበት መንግስቱን የቀማው ልጁ ነው። ዳዊት የሞተበት ዕቁባቶቹን የቀማው ልጁ ነው። ዳዊት የሞተበት ከብዙ ልጆቹ አንዱ የሆነ ልጁ ነው። በዚህ ያለቅሳል። ድንግል ግን ኃጢአት የሌለበት ንጹሕ ለዓለም ፍቅር ሲል ራሱን አሳልፎ የሰጠው አንድያ ልጇ ሲሞት አይቷ ነው ያለቀሰችው፣ ያዘነችው፣ የተመለከተችው፣ ያየችው። ዳዊት ልጁ ሲሞት አልተመለከተም። እንዴት ባለ አኳኋን ሞተ የሚለውን ዜና ሰማ እንጂ። ድንግል ማርያም ግን ከመከራው አንስታ እስከ ሞቱ ድረስ ያለውን ትመለከት ነበረና በዚህ ሐዘኗ ከሐዘናት ሁሉ የላቀ ሐዘን እንደሆነ ተነግሯል። ብዙዎች አሉ። ከዚህም የበለጡ ትንቢቶችን መጽሐፉ ይናገራል፣ ብዙዎችንም ይዘረዝራል። የድንግል ማርያምን መከራ በመጨረሻ ወደምንመለከተው ስንደርስ ከንግሥተ ሳባና ከሰሎሞን ጥበብ ጋር ያነጻጽራል። ንግሥተ ሳባ የሰሎሞንን ጥበብና የቤቱን ስርዓት ለማየት ከሩቅ አገር መጣች። ባየችውም ነገር ሁሉ እጅግ ተደንቃ ያየሁት ከሰማሁት ይበልጣል ብላ አደነቀች። አንደኛ ነገሥት ምዕራፍ 10 ላይ እንደተቀመጠው ድንግል ማርያም እውነተኛ ንግሥት ናትና እሷ ግን ያየችው የሰሎሞንን ቤተ መንግስት ሳይሆን የልጇን የመስቀል ዙፋን ነው። በዚህ ትደነቃለች፣ በዚህ ታደንቃለች። ልጇ ወዳጇ የዓለም ፈጣሪ እንደሆነ ታውቅ ነበርና በዚህም ማንነቱ ዓለምን ፈጥሮ ያስገኘ ልጇ መሆኑን ታውቃለች። በዚህ ዕለት በሚቀበለው መከራው ግን መጽሐፍ ከነገራት ኦሪት ካስተማራት ሁሉ የተለየ ቀን ነበር ለድንግል ማርያም። ኦሪት አምላክ ሁሉን አድራጊ ነው፣ ሁሉን ቻይ ነው፣ ሁሉን ሰሪ ነው፣ ሁሉን ፈጣሪ ነው፣ ሁሉን አስገኚ ነው፣ ሁሉንም አሸናፊ ነው ብላ ስትነግራት ነው ያደገችው እመቤታችን። እዚህ ጋ ግን አምላክ በፍጡሩ ሲንገላታና ሲሰቃይ ስታይ ዓለም ነው የሚገለበጥባት። ማሰብም የሚሳነው በዚህ ምክንያት ነው። ይህ እንዴት ሊሆን ይችላል? ለዚህ ማንጸሪያ እንዲሆን ቅዱስ ሚካኤልንና ቅዱስ ገብርኤልን እንመልከታቸው። ሚካኤል አርምሞን መርጦ ቅዱስ ሚካኤል ዝም ሲል፣ ቅዱስ ገብርኤል ግን ይህን ማድረግ አልቻለም። ቅዱስ ሚካኤል አምላክን በዙፋኑ ሲመለከተው በክብር እነርሱ እንኳን ሊያዩት የማይደፍሩት አምላክ ሆኖ ሳለ ዛሬ በመስቀል ላይ በፈጠራቸው ፍጥረቶቹ ሲንገላታ ሲመለከት ዝም ብሎ ነው የተመለከተው። እንዴት ያለ ትዕግስት ነው! እንዴትስ ያለ ትሕትና ነው! በሚሸልተው ፊት ዝም እንደሚል በግ አፉን እንኳን አልከፈተም፣ አልተናገረም። ያ ሁላ መከራ በእርሱ ላይ ሲደርስበት አንዲት ምላሽ መስጠት አልቻለም። ሊቃውንት ይህንን ምን ይላሉ? እግዚአብሔር ከሰው ልጆች ጋር ይወዳደር ዘንድ እንዴት ይሆናል? እርሱ በኃይሉ ቢነሳ፣ እርሱ በቁጣው ቢነሳ በእሳት ፊት እንዳለችዋ የእሳት ራት እንዲያተኖ የሚጠፋ አይደለምን ሰው ብለው ይናገራሉ። ይህንን እየተመለከቱ ነው ቅዱስ ሚካኤልና ቅዱስ ገብርኤል በዚያ በመስቀሉ ፊት በነበረው ቆይታቸው አንዱ ዝምታን ሲመርጥ፣ አንዱ ግን ሰይፉን መዞ የቤተ መቅደስን መጋረጃ ለሁለት ሲሰነጥቅ የምንመለከተው። እግዚአብሔር ወልድ ጌታችን ኢየሱስ ክርስቶስ የተቀበለው መከራ ለሕሊናም ለአንደበትም ይከብዳል።
ዓለም በየትኛውም ጊዜ የእግዚአብሔር ወልድን መከራ ጽፎትም ተናግሮትም አይዘልቀው። ምክንያቱም እሱ ፈጣሪ ሲሆን እንዴት በፍጡር እጅ እንደዛ ሊሆን ይችላል? ሰውስ ከእግዚአብሔር ጋር እንዴት ሊወዳደር ይችላል? እሱ በቁጣው ተነስቶ ቢሆን ኖሮ ይህ ዓለም ይኖራል? አይኖርም። ዓለምን በዚህ ማንነቱ አይቀጥልም ነበር። እግዚአብሔር መሐሪ፣ ቸር፣ ሰውን የሚወድ ሕያው፣ ልዑል፣ ቅዱስና ንጹሕ አምላክ እንደሆነ የተመለከትነው በመስቀል ነው። ድንግል ማርያም በዚህ ትደነቃለች። ልጄ ወዳጄ ዓለምን የፈጠረህ አይደለህምን? የሰውን ልጅስ በባህር ፍጥረት ያስገኘኸው አንተ አይደለህምን? ዛሬ ለምን ዝም አልክ? በፍጡር እጅ ለምን ይህን ሆነብህ? ብላ ታለቅስ ነበር። እሱ ግን ትሕትናን መርጦ ድንግል ማርያምን በሐዘን ውስጥ ጣላት። ልጇ ወዳጇ ጌታችን ኢየሱስ ክርስቶስ እርሱ በሚቀበለው መከራ እናቱ በዚያ ሰይፍ መካከል ታልፍ ዘንድ ተዋት ይላል። እመቤታችን የተቀበለችው መከራ ይሄ ነው። ለዚህም ነው መጽሐፍ በስምዖን አንደበት የተነገረውን ሲያስቀምጥ በነፍስሽ ሰይፍ ያልፋል ብሎ የሚያስቀምጠው። የድንግል ማርያም ሰይፍ ይሄ ብቻ አይደለም። ጌታችን ኢየሱስ ክርስቶስ ያልወለዱ ማኅፀኖች ንዑዳን ክቡራን ናቸው የሚባልበት ዘመን ይመጣል ብሎ በገዛ አንደበቱ እንደተናገረው እሱ የተቀበለው መከራ ለእናት ከባድ ነበር። ለኔ አታልቅሱ፣ ለኔ አታልቅሱ። እስራኤላውያን እንደምታውቁት እናቶች ይህንን እንባ በሚያነቡበት ሰዓት ላይ ልጆችና አባቶች ግን ይሰቀል 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 እያሉ ይጮሁ ነበር። እናቶች ግን አልቻሉ። ያ ጌታችን ላይ ይደርስ የነበረው መከራ አይደለም ለወለደችው ለድንግል ማርያም ይቅርና ላልወለዱት ለእስራኤላውያን እንኳን እጅግ በጣም የሚሰቀጥጥ ስለነበረ እስራኤላውያን ያለቅሱ ነበር። ጌታዬና አይቶ ነው ለኔ አታልቅሱ፣ ለራሳችሁ አልቅሱ፣ ለልጆቻችሁ አልቅሱ ብሎ ሲላቸው የነበረው እርሱ የተቀበለው መከራ ድንግል ማርያም አዘነች ቢባል ምን ይደንቅ ምን ይራቅ? የትስ ተነግሮለት ይዘለቃል? አይዘለቅም፣ አይነገርም። ድንግል ማርያም ብዙ መከራ ተቀብላለች። ከሁሉ መከራ ግን እንደዚህ ያለ ቀን አልነበረም በምድር ላይ። ዓርብ ብዙ ነገር የተስተናገደባት ዕለት ናት። በጣም ብዙ ነገሮች የሆኑባት ዕለት ናት። ሐዋርያት የሸሹባት፣ እውነተኛ ደቀ መዝሙር ቅዱስ ዮሐንስ በአጠገቧ ሆኖ የሚያነባባት፣ ለዘመናት ቁጹረ ገጽ ሆኖ የሚያልፍበትን መከራ ያየባት ዕለት ናት። ዕለተ ዓርብ ለብዙ ነገሮች ብዙ ናት። ለእስራኤላውያን ወንዶች የደስታ ዕለት ናት። ጌታችን ኢየሱስ ክርስቶስን ሰቅለው ለማረፍ ይጓጉ ነበርና፣ ለእስራኤላውያን እናቶች ግን የጭንቅ ቀን ነበረች። ያንን መከራ ሲቀበል አንድ ክርስቶስ እርሱ ያንን ስቃይ ሲቀበል እስራኤላውያን እናቶች እያነቡ ነው የተከተሉት። ድንግል ማርያምን ስለሚያውቋት አይደለም ይሄ የሆነው። ጌታችን ኢየሱስ ክርስቶስ እየተቀበለው የነበረው መከራ ከሕሊና በላይም ስለነበረ፣ ከሚነገረውም በላይ ስለነበረ አንደበት ተናግሮት የሚዘልቀው አይደለም ክርስቶስ የተቀበለው መከራና። ድንግል ማርያም ይህንን ነው ያየችው፣ ይህን ነው የተመለከተችው። በነፍስሽ ሰይፍ ያልፋል ያላት ይህንን ነው። ስምዖን አረጋዊ ጌታችን እግዚአብሔር ወልድ ኢየሱስ ክርስቶስ በተቀበለው መከራ እኛን ወገኖቹን ከሲኦል ወደ ገነት ሲያገባን፣ ድንግል ማርያም ግን በልቧ እጅግ መሪር ሐዘን ደርሶባታል። ይሄንን ነው ለማርያም በብዛት የሚናገረው። ስለዚህ በዚህ በሰሙነ ሕማማት ወቅት የሚነገሩ የመጽሐፍ ቃላቶች አብዛኛዎቹን የዓርብ ዕለት ላይ የምታገኙት ይህ ለማርያም
ትልቁ የድንግል ማርያምን ስቃይ በምሳሌ እየመሰለ ከየትኛው ወስዶ ማነጻጸር እንዳለበት እንኳን ማወቅ እስኪያቅተው ድረስ ደርሶ የሚተነትን መጽሐፍ ነውና ይህን መጽሐፍ በማንበብ የጌታችን የኢየሱስ ክርስቶስን የተቀበላቸውን መከራዎች በማሰብ ድንግል ማርያም ላይ የደረሰበትን መከራ በማሰብ እናቶች በልቅሶ በእንባ ልጆቻችሁን እግዚአብሔር ይምርላችሁ ዘንድ የምታነቡበት የምታለቅሱበት ሳምንት ነው። ስለዚህ በዚህ ሳምንት ውስጥ ጌታችን እግዚአብሔር ወልድ ኢየሱስ ክርስቶስ የተቀበለው መከራ እያሰብን በኦሪት ነፍሳት የተንገላቱትን መከራ እያሰብን በእግዚአብሔር ፊት ያማረና የተዋበ ሰብዕናችንን እንገልጥ ዘንድ ይገባል። በዚህም አድርገን የመንግስቱ ወራሾች የክብሩ ቀዳሾች እንሆን ዘንድ አምላካችን ቅዱስ እግዚአብሔር ፈቃዱ ይሁንልን። የበረከት በዓል አድርጎ ትንሣኤ ብርሃኑን ያሳየን። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢመጠን ግርም ትዛቲ ዕለት ወጽኡ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ